ያላረፈ የጣታ ላይ ያገሬ ሰው ጆሲ በጣም እንትን ብሏል። እውነት ለመናገር ዋጋውን ይሰጠዋል አለ ወላሂ። ጋርድ ይዞ መጣ። በቃ ይሄ ሰው ለካ የወደድና ያበደ አንድ ነው የሚባለው እውነት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይ? ውሎ እንዴት ነበር? ሁሉ ሰላም እኔ ጋር ለሁላችሁ አልሐምዱሊላህ። ስራ እንዴት እያደረጋችሁ ነው? አብሽሮ በርቱልኝ። ሁላችሁም አላህ ይጠብቃችሁ በያላችሁበት ከክፉ ነገር ማለት ነው። እና እንግዲህ እነ ሄሉሻ በቃ በዙር እየመጡ ነው አይደለ? ዛሬ 4ኛ ጊዜያቸው ነው። እና ያው የዛሬው ደግሞ ኤንዲ ማዝኗል። ጆሲም በጣም ተበሳጭቷል። ሄሉ ማዝናለች። ሄሉም እንግዲህ ከኤንዲ ላይ እንድትናገር ሆናለች ማለት ነው። እና ጋርድ ይዞ መጣ። ፍቅር በጋርድ አይሆንም በነገራችን ላይ። በመጀመሪያ ያው ብቻ ፈታ ብለናል። አንዳንዴ በቃ ይሄ ተስማምተው እየሰሩ ነው ብዬ ስላሰብኩ ነው። በመቀጠል ደግሞ የሁላቸውም እውነት አላቸው እዚህ ጋር ሁላቸውም እውነት አላቸው። ስለ ጆሲ እንኳን ዝም ብሎ ነው በጣም አብዝቶታል። ግን ሌሎቹ አሁን ልክ የሆኑበት ፓርት አላቸው። ሄሉ አንደኛ ልክ ናት። ያው በዚህ መልኩ እንዳልኳችሁ አንደኛ እሷ ምናልባት እንደዚህ አይነት አመለካከት ላይኖራት ይችላል። የውጭ ሰው ጋር መግባባት ላፈልግ ትችላለች። ያኔ ሰው ላይ የራሱ የሆነ እንትን አለው አይደለም። ይሄ ደግሞ እያለ ያለው ለትዳር ነው፣ በቁም ነገር ነው፣ ፈልግሽ አግብቼ ውጭ ወስድሻለሁ ነው እያላት ያለውና ብዙ እህቶች አሉ አሁን የውጭ ዜጋ ማግባት የማይፈልጉ አይነት ሰዎች አሉና ሄሉ ምናልባት የዛ አይነት ሰውም ልትሆን ትችላለች። አንዳንድ ሰው ደግሞ በቃ እሱ እንደዚህ አድርጎ የሚያኖረኝ ከሆነ መኖር እፈልጋለሁ ብሎ የሚያስብ አይነት ሰዎች አለ። እና ሄሉ እንግዲህ እንደተናገረችው ከሆነ በቃ እሷ አፈልግም እንዲህ አይነቱን ነገር ነው ያለችው ያለችው። ኤንዲንም የተናገረችው ኤንዲ ደግሞ የራሱ እውነት አለው ያልኳችሁ ነገር ልክ በራሱ አንግል ልክ ሊሆን ይችላል የተናገረው። እሷ ሄሉ አሁን በሌላ ተረጎመችው እንጂ ይሆናል ለኛ ለምንለው ሰው በቃ ይህ ነገር በቃ እንደዚህ ቢሆንለት እኮ በቃ ህይወቱ ይቀየራል ወይም ደግሞ ጥሩ ህይወት ይኖራል ብሎ የሚያስብ ሰው አለና ኤንዲ ሳስበው በጥሩ ጎን ነው ያሰበው ሄሉን ለሌላ ነገር ሳይሆን ያው እንዳለው ይሄ ከዚህን ሰው አንጻር ደግሞ ስለተረዳው በቃ እሱን ብታገባ ጥሩ ነገር ይገጥማታል፣ ጥሩ ነገሮችን ታገኛለች በማለት ነው። እሷ ደግሞ ህይወት የሚቀየረው በገንዘብ ብቻ አይደለም ማለት ልክ ናት። በገንዘብ ብቻ አይቀየርም ህይወት። ዙሩ ከሁለታቸውም እውነት አለው። ግን ደግሞ እንዲህን ነገር ማሰቡ የአንዳንድ ሰዎች አመለካከት እንደዚህ አይነት ስላለ ችግር የለውም፣ የሚያስቆጣ ነገር አይደለም። ሁለተኛ ደግሞ የሰው ላይ እንግዲህ ካልተግባባ ማውጣት ይቻላል አይደል? ይሄ ሊጠይቋል ካልተሳካ ደግሞ ምንም ችግር የለም። እና እንዳልኳቸው የሄሉ ፍላጎት እንዲህ አይነት ካልሆነ እንደው የእውነት ከሆነ ብዬ ነው። ግን ፕራንክ ነው፣ ፕራንክ እያደረጉ ነው ብዬ ነው የማስበው እኔ። ምክንያቱም እንደምትመለከቱት ነው ቪዲዮ የሚለቀቀው በዙሪያ ነው። ዛሬ ባንዱ ነገ ባንዱ እያሉ ማለት ነው። ጆሲ ግን በጣም አበዛው። ምናልባት እንኳን ሄሉ ፍላጎት ቢኖራት እሱ እኮ እያከላከለ ነው ያለው። ጭራሽ አይንካት ነግሬው የሆነ ብቻ ኦቨር የወጣ ነገር ነው የሚያሳየውና ይሄ ደግሞ ሰውየው ልህ እንዲይዘው ነው እንጂ የሚያደርገው ለእሷ ምንም ሰውየው ከእሷ ጋር እንዲቆጠው ወይ ሌላ ነገር አያደርገውም። ወይ ደግሞ እሷን እንድተዋት አይሆንም። ወንድ ላይ ታውቃላቸው እልህኛ ናቸው። እልህ ውስጥ ባይጋባ ዛሬ ሌላ ጋርድ ይዞ አይመጣም ነበር። ገባቸው? ጋርድ የሚያመጣው ሄሉን ለማስመታት ሳይሆን ጆሲ እንዲያርፍለት ስለፈለገ ነው። ታው በፊትም ዋጋ እንሰጣለሁ እያለ ነበርና ብዙ ጊዜ ነገሮችን ስንፈታ በፍቅር ነው መሆን ያለበት። በነገር ማንንም ሰው ልንችላቸው አንችልም። ያው መጎዳዳት ይመጣል። ማንም ለማንም ባያንስም ግን መጎዳዳት ይመጣልና ስለዚህ ይሄ ልጅ እውነት ሄሉ ከህይወቷ የማትፈልገው ከሆነ ጆሲ ስለተፍጨረጨረ ልጁ ይለቃል ማለት አይደለም። እሱ እየጠየቀ ያለው ሄሉን ነው። ፍላጎቱም ከሷ ነው፣ እምቢታዋም ከሷ ነው። እሷ መልስ አለችበት እና እሷ አሁን አትንካት እንዲያታርጋት ምናምን ለምንድን ነው የሚለው ብዙ ኮመንቶችን እያየሁ ነበርና ጆሲ አንተ የምትወዳት ከሆነ በግልጽ ንገራት። ከዛ ባለፈ ለምን ተፍጨረጨራለህ? ምን አገባህ? ቅናት ነው እንደ ምናምን በጣም ብዙ ኮመንቶችን እያየሁ ነበር። እኔም አናዶኛል። እንዳልኳችሁ ይሄ ሰው በሰላማዊ መንገድ ነው እያወራት ያለው፣ በክብር የተናገረውን በክብር ነው። ቤተሰቦችን አስተዋውቂሽ እንዲያረጋለሁ ነው ያለው። ምን ችግር አለ? የሰው ላይ ከተቀበልን እንግባባል።
ከተስማማን እንቀበሏል፣ ካልተስማማን ደግሞ ራሳችን በሰላማዊ መንገድ እንፈታለን። ግን እንደዚህ እልህ ማስያዝ ምናምን ጥሩ አይደለም። ለዛም ነው እንግዲህ እልህ ስላስያዘው ዛሬ እንደ ዶሮ አንጠልጥሎ እዛ የወሰደው ማለት ነው። ኧረ ጋርዱ ደግሞ ጋርዱ እንዴት ነው ባካቸው? ለካና ጋርድ ተብዬዎች በቃ እንዴት ናቸው? እና አንጠልጥሎ ሲወስድ በጣም ነበር የሳኩት። ነገር አለና ሄሉሻ ዞሮ ዞሮ እንደዛ ተካፍሎና ምናምንም ብላ ኤንዲን ስለተናገረችው በጣም አዝኗል። ኤንዲ ያው እንግዲህ ፕራንክ ነው ብዬ አስባለሁ። ግን ፕራንክ ካልሆነ በዚህ መልኩ ባይነጋገሩ ብዬ አስባለሁ። እንዳልኩት ያኔ ኤንዲ ተከፍሎት ወይ ሌላ ነገር አይመስለኝም። እኔ ሳስበው የመከፈል ምናምን ነገር ቢሆን በዚህ መንገድ አያደርግም። የመከፈል ቢሆን በድብቅ ቁጥሯን ሰጥቶ ወይ ደግሞ ቤቷን አስተዋውቁ እኮ ለሽላል። ግን ደግሞ ይሄ በፍቅር እሷን ሂዶ እያጠያየቀው እየሱም ደግሞ በቃ ህይወትሽን መቀየር ትችላለሽ ምናምን እያለ በግልጽ አማርኛ እየነገራት ስለሆነ የመከፈል አይደለም። ያው አንዳንድ ጊዜ ንግግሮችን እንትን ብንል